ጥቅጥቅ ያለና አስፈሪ ደን ውስጥ ታሪኩ በከፍተኛ የፍርሃት ድባብ ይጀምራል። አንዲት የቆሸሸችና የምትንቀጠቀጥ እጅ የዛፉን ግንድ ለመያዝ ትዘረጋለች። ልጁ ሕይወቱን ለማዳን እንደሚሮጥ ሰው ይፈጥናል። የሚቆራረጠውና ተስፋ የቆረጠው ትንፋሹ በጫካው ጸጥታ ውስጥ ያስተጋባል። በድካም ብዛት በጭቃው ላይ ይወድቃል። ትዕይንቱ በባዶና ጠማማ መንገድ ላይ ወደሚጓዝ ቀይ የቱሪስት አውቶቡስ ይቀየራል። ከፊታቸው የሚጠብቃቸውን አስከፊ ጣፈንታ የማያውቁ የታዳጊዎቹ ቡድን ወደማይታወቅ መድረሻ እየተጓዙ ነው። ግራጫ ሁዲ የለበሰና በመስኮት ወደ ውጭ የሚመለከት ኖላን የተባለ ዝምተኛ ልጅ ይገኝበታል። በአቅራቢያው ተቀምጣ በማስታወሻ ደብተሯ ላይ ስል የምትስለውን ቢስን አልፎ አልፎ ተደብቆ ይመለከታታል። የአውቶቡሱ አሽከርካሪ ጆ የጨረቃ ግብሮች የሚገልጽ የሬዲዮ ስርጭት ያዳምጣል። በጨዋታ ለማሳተፍ ዛሬ ምሽት ሰማዩን ለመመልከት አቅዳቸዋል ሲል ይጠይቃቸዋል። ካርል የተባለው ተጫዋች ልጅ ሁሉንም ነገር በዩቲዩብ አይቻለሁ ሲል አጠገቡ ያለችው አባቷ ጋር እንደምትመለከት ትናገራለች። ከኋላ የተቀመጠውና አፍንጫው ላይ ጌጥ ያደረገው ረጂ የተባለ አመፀኛ ታዳጊ ነው። ረጂ ባዶ የለስላሳ ጣሳ ጨምድዶ በኖላን ራስ ላይ ወረወረበት። ኖላን ዞር ብሎ ሲመለከተው የመሃል ጣቱን አሳየው። አውቶቡሱ ጉዞን ሲቀጥል አካባቢው ይበልጥ አስፈሪ የሆነ መጣ። ዛፎቹ በጣም ረጅምና ጥቅጥቅ ያሉ በመሆናቸው ፀሐይን ሙሉ በሙሉ ከልክለው የተፈጥሮ የጨለማ መተላለፊያ ወደ ፈጠሩበት መንገድ ገቡ። በድንገት መንገዱን በዘጋው ትልቅ የወደቀ ዛፍ ምክንያት ጉዟቸው ተቋረጠ። ጆ ወደ ኋላ ከመመለስ ይልቅ በጠባብና ድብቅ አቋራጭ መንገድ ለመሄድ ወሰነ። አውቶቡሱ አየሩ በጣም ከባድና እንግዳ ወደ ሆነበት በጭጋግ ወደ ተዋጠ ባዶ መንገድ ወጣ። ጥቅጥቅ ያለው ጭጋግ አካባቢውን ስለሸፈነው ታዳጊዎቹ በከፍተኛ ስጋት በመስኮት ይመለከቱ ነበር። በመንገዱ መሃል የወደቀ የሞተ አጋዘን ሲያጋጥማቸው ጉዟቸው ሌላ እንቅፋት ገጠመው። ጆ አስክሬኑን ከመንገድ ላይ ለመጎተት ከመኪናው ሲወርድ ተማሪዎቹ በውስጥ እንዲቆዩ አስጠነቀቃቸው። ጆ መንገዱን ለማጽዳት እየሰራ ሳለ በዛፎቹ ጥላ የሚንቀሳቀስ ነገር ትኩረቱን ስቦት በድንገት ቆመ። በአውቶቡሱ ውስጥ ልጆቹ አስፈሪውን ድባብ ለመርሳት እየቀለዱ ነበር። ካርል ታሪክ ማውራት ቢጀምርም ጆ ወደ አውቶቡሱ ሲመለስ ግን በድንገት ዝም አለ። ጆ ብቻውን አልነበረም። ፔድሮ የተባለ አደገኛ የሚመስል ሰው ሽጉጡን በጆ ጭንቅላት ላይ ደቅኖ አግቶት ነበር። ፔድሮ በሚያስፈራ ፈገግታ ወደ አውቶቡሱ በመግባት ሁሉም ሰው ዝም ብሎ እንዲቀመጥ አዘዘ። ጆ ትዕዛዙን ካከበራችሁ ምንም አይጎዳችሁም በማለት የተሸበሩትን ተማሪዎች ለማረጋጋት ቢሞክርም ፔድሮ ግን እያሾፈበትና እየገፋው እንዲነዳ አዘዘው። ረጂ ለመቃወም ቢሞክርም የሽጉጡ ብረትና የፔድሮ ቁጣ እጅ እንዲሰጥ አስገደዱት። አውቶቡሱ ጉዞን ሲጀምር ይህንን ታጣቂ ከጥቂት ቀናት በፊት በአባቱ ታብሌት ላይ ካነበበው የዜና ዘገባ እንደሚያውቀው ተረዳ። ፔድሮ የተጎጂዎቹን ምላስ በመብላት የሚታወቅና በታዳጊዎች ላይ ከፍተኛ ፍላጎት ያለው ከእስር ቤት ያመለጠ ጨካኝ ነፍሰ ገዳይ ነው። አውቶቡሱ ወደ ፈረሱ ኮንክሪቶችና በዛጉ አጥሮች ወደ ተሞላው የተረሳ ወታደራዊ ቀጠና ሲገባ ምሽቱ መጥለቅ ጀመረ። ፔድሮም ማንም ሰው ለእርዳታ እንዳይደውል ስልኮቻቸውን እንዲያስረክቡትና በመስኮት እንዲወረውሩ አዘዘ። ረጂ ለማመንታት ሲሞክር ፔድሮ ወደ አውቶቡሱ ጀርባ በመሄድ ሽጉጡን በታዳጊው ግንባር ላይ ደቀነ። ረጂ ተሸንፎ ስልኩን እስኪሰጥ ድረስም የዛቻ ናዳ አወረደበት። አውቶቡሱ ደማቅ መብራት ወዳለበት ዋሻ ሲገባ አካባቢው በከፍተኛ ፍርሃት ተሞልቶ ነበር። በድንገት ግን የአውቶቡሱ ሞተር ተንተባተበና ጠፋ። ይህም ልጆቹን በዋሻው መተላለፊያው መሃል አስቀራቸው። ፔድሮ በንዴት ገንፍሎ ጆን ቆም ብለህ መኪናውን አበላሸው ሲል ከሰሰው። ጆ ሞተሩን እንዲያስተካክል ለማስገደድም ኩዊንን ይዞ ሽጉጡን በራሷ ላይ ደቀነባት። ጆ ልጆቹን ለማዳን ሲል ሞተሩን ለመፈተሽ ከአውቶቡሱ ወረደ። በድንገት የዋሻው መብራቶች ብልጭ ድርግም ብለው ጠፉ። አካባቢውም ከአውቶቡሱ ውስጣዊ መብራት በስተቀር ሙሉ በሙሉ በጨለማ ተዋጠ። ከፊት ለፊት ካለው ጨለማ ውስጥ አንድ እንግዳና አስፈሪ ድምፅ አስተጋባ። ፔድሮ ፈሪነቱን በማሳየት
ራሱ ሄዶ ከመፈተሽ ይልቅ ጆ የእጅ ባትሪ ብቻ ይዞ ወደ ጨለማው እንዲገባ አስገደደው። ታዳጊዎቹ በመስኮት ሆነው ሲመለከቱ አንድ ግዙፍና ካባ የሚመስል ነገር የለበሰ ምስል ከጥላው ውስጥ ወጣ። የአውሬ ጆንን ደረቱ ላይ ይዞት ወደ ጨለማው ሲጎትተው የጆ ደም የሚያቀዘቅዝ ጩኸት አስተጋባ። በአውቶቡሱ ውስጥ ከፍተኛ ሽብር ተፈጠረ። ፔድሮ ደንግጦ እርሱ ከአሁን በኋላ በዋሻ ውስጥ ብቸኛው አዳኝ አለመሆኑን ተረዳ። የአውቶቡሱ ቁልፍ አሁንም በጆ አካል ላይ መሆኑን ሲያውቅ ካርልን ቁልፉን እንዲያመጣ ለማስገደድ ሞከረ። ኖላን የካርልን ከፍተኛ ፍርሃት አይቶ እኔ ሄዳለሁ ቢልም ቤዝ ግን ማንም ሳይቀድማት ከአውቶቡሱ ዘላ ወረደች። እጆቿ እየተንቀጠቀጡ ወደ ጆ አስክሬን ተጠግታ ኪስ ውስጥ ያለውን ቁልፍና የእጅ ባትሪውን ያገኘች። ከኋላዋ በጨለማ ውስጥ የሆነ ነገር ሲንቀሳቀስ ጥቂት ሰከንዶች ሲቀሩት አምልጣ ወደ አውቶቡሱ ተመለሰች። በአውቶቡሱ ውስጥ ረጂ በአሽከርካሪው ወንበር ላይ ተቀምጦ ሞተሩን ለማስነሳት ቢሞክርም አልተሳካለትም። የፔድሮ ትዕግስት ሙሉ በሙሉ ተሟጠጠ። ከኩዊኒ በመጀመር ተማሪዎቹን መግደል እንደሚጀምር ዛተ። ረጂ ድፍረቱን በማሳየት ፔድሮን ገጠመው። ፔድሮን ሲገጥመው ኖላን አጋጣሚውን ተጠቅሞ ታጣቂውን ገፋው። ይህም ረጂ ሽጉጡን እንዲቀማው እድል ሰጠው። ለጥቂት ሰከንዶች ጉልበቱ ወደ ልጆቹ ቢዞርም ፔድሮ ግን በስነ ልቦና ጨዋታው ተጠቀመ። ይህንን ለማድረግ ድፍረቱ የለህም እያለ ረጂን ይሳለቅበት ጀመር። በዚህ ግብ መሃል አውቶቡስን አንድ ግዙፍ ነገር ሲመታው ፔድሮ ሽጉጡን መልሶ ለመውሰድ ቻለ። ይሁን እንጂ ፔድሮ ሽጉጡን ወደ ልጆቹ ከመተኮስ ይልቅ አእምሮን የሳተ ይመስል ወደ ላይ ተኮሰ። እዚያም አውሬው እንዲጋፈጠው እየጮኸ ከአውቶቡሱ ወጥቶ ዘለለ። ምኞቱም በጣም በሚያስፈራ ሁኔታ ተፈጸመለት። ረጅም እጆችና እንደ ምላጭ የተሳሉ ጥፍሮች ያሉት የሌሊቱ ጭራቅ የተባለው አውሬ ወጥቶ ፔድሮን በቀላሉ ሲገድለው ታዳጊዎቹ በዝምታና በድንጋጤ ተመለከቱ። አውሬው የፔድሮን አስክሬን ይዞ ወደ ጨለማው ከመጥፋቱ በፊት ጥፍሮቹን በራሱ ላይ ሰክቶት ነበር። የተረፉት ልጆች በአውቶቡሱ መተላለፊያ ላይ ተቃቅፈው ተቀምጠው አውሬው ከአውቶቡሱ ቀጭን ግድግዳ ጀርባ ሆኖ ፔድሮን ሲበላ የሚሰማው ዘግናኝ ድምፅ ያዳምጡ ነበር። አውቶቡሱ አደገኛ ወጥመድ መሆኑን የተረዱት ልጆች ለመሮጥ ወሰኑ። ቤዝ ቀደም ብሎ ወደ ወታደራዊ መደበቂያ ቦታ የሚወስድ በር ማየቷን አስታውሳ ሁሉንም ወደዚያ መራች። ኮንክሪት በሆነ ክፍል ውስጥ ተጠለሉ። እዚያም ኖላንና ቤዝ የሕንፃውን ካርታ አገኙ። አውሬው በጨለማ ውስጥ እንደሚበረታ ስለተረዱ የዋሻውን መብራት ለመመለስ የኤሌክትሪክ መቆጣጠሪያው ማግኘት እንዳለባቸው ወሰኑ። ኖላንና ቤዝ ወደ ቁጥጥር ክፍሉ ሲገቡ የተቀሩት ደግሞ ወደ ኋላ ቀሩ። በዚህ መሃል ረጂ አባቱ ባልሰራው ወንጀልና ጆ በሚያውቃቸው ሰዎች ተተብትቦ በእስር ላይ እንደሚገኝ በመናገር የውስጥ ስሜቱ ለጓደኞቹ አካፈለ። ይህም መከራን የመጋራት ስሜት ለጥቂት ጊዜ አንድ ቢያደርጋቸው፣ ሰላሙ ግን ረጅም ጊዜ አልዘለቀም። ኩዊኒ ወደ መጸዳጃ ቤት መሄድ ስለፈለገች ረጂ እስከ መተላለፊያው አብሯት ሄደ። እርሷን ላለማየት ዞር ባለበት ቅጽበት አውሬው ኩዊኒን በዝምታ ነጥቆ ወሰዳት። ረጂ በጭንቀት ቢጠራትም ምንም ምላሽ አላገኘም። በመሆኑም ካርልን ለመጥራት ተመልሶ ሮጠ። ኩዊኒን በአንድ ጨለማ ኮሪደር ውስጥ በሌሊቱ ጭራቅ ተይዛ አገኟት። ረጂ ችቦውን በመጠቀም አውሬውን በድፍረት ለመከላከል ሲሞክር፣ ካርል ደግሞ የተጎዳችውን ኩዊኒን ጎትቶ ወደ ሰላማዊ ቦታ ወሰዳት። አውሬው ረጂን ለመግደል ሲዘጋጅ ኖላንና ቤዝ የቁጥጥር ማማው ላይ የኃይል ማብሪያና ማጥፊያ ማግኘት ቻሉ። በአንድ ጊዜ መተላለፊያዎቹ በብርሃን ተጥለቀለቁ። አውሬውን በድንገተኛ ብርሃን ታውሮና ተቸግሮ ወደ ኋላ አፈገፈገ። ሁሉም ሰው በቁጥጥር መተላለፊያ ውስጥ እንደገና ተገናኙ። እዚያም ጁሊየስ የተባለ ሰው አስክሬን አገኙ። ኖላን የጁሊየስን ማስታወሻ ደብተሮችና ስለ ሌሊቱ አውሬ የተደረጉ የምርምር ስብስቦችን አገኘ። በእነዚህ መዝገቦች አማካይነት እዚያ ይኖር የነበረውን ሰው አሳዛኝ ታሪክ ተረዱ። ከብዙ አስርተ ዓመታት በፊት በታሪኩ መጀመሪያ ላይ የታየው ቢጫ ሁዲ የለበሰው ታዳጊ ጁሊየስ ነበር። ከእህቱ ጋር በጫካ ውስጥ እየተጫወተ ሳለ አውሬው እህቱን ነጥቆ ወስዶበት ነበር። ጁሊየስም እድሜ ልኩን ያን አውሬ ለመፈለግና ለመግደል የሚያስችል መሳሪያ ለመስራት ሲጥር ነበረ። በመጨረሻም አውሬውን እስከዚህ ወታደራዊ ቀጠና ድረስ ቢከታተለውም ተልእኮን ሳይጨርስ ሕይወቱ አልፏል። ታዳጊዎቹ ማስታወሻውን ሲያነቡ የሌሊቱ ጭራቅ የተባለው አውሬ የሚያድነውን ሰው የሚበላ አዳኝ መሆኑን ተገነዘቡ።
ቀድሞውኑ የኩዊንን ደም ስለቀመሰ እስከ ሞት ድረስ ማደኑን አያቆምም። ስለዚህ ከመሸሽ ይልቅ የጁልየስን ሥራ ለማጠናቀቅና አውሬውን ለመግደል ወሰኑ። ለሚቀጥሉ ጥቂት ሰዓታት አሮጌ ወታደራዊ መሳሪያዎችን በመፈተሽ የመብራት ማሽኖችን በመጠገን ወጥመድ በማዘጋጀት አሳለፉ። አውሬውንም ወደ ፈለጉበት ቦታ ለመሳብ የራሳቸውን ደም የነካውን ልብስ እንደ ማጥመጃ ተጠቀሙ። ኖላን በአውሬው እጅ ሊያዝ ጥቂት ሲቀረው እቅዱ ሊከሽፍ ሲል የአውሬውን ትኩረት በመሳብ ወጥመዱን መልሰው እንዲያዘጋጁ እድል ሰጠቻቸው። በመጨረሻም አውሬውን ከፍተኛ የብርሃን ፕሮጀክተሮች ወዳሉበት ክፍል ሳቡን። አውሬው ወደ ክፍሉ ሲገባ በከፍተኛ ብርሃን አጥለቀለቁት። ይህም እንዳይንቀሳቀስና እንዳያይ ያደረገው። ካርል ወደፊት በመሄድ አውሬውን በጩቤ ወጋው። ይህም ሴቶቹ ከዋሻው እንዲያመልጡ ጊዜ ሰጣቸው። የተረፉት ልጆች ወደ መውጫው ደርሰው የቀዝቃዛውን የሌሊት አየር ሲቀበሉ አውሬው በእመም ሲጮህ ወደ ኋላ ዞር ብለው ተመለከቱ። በችቦዎቻቸው አማካይነት አውሬውን በእሳት አቃጠሉ። ለብዙ አስርት ዓመታት ጫካውን ሲያሸብር የነበረው የአስከፊ ጭራቅ ወደ አመድነት ሲቀየር ተመለከቱ። ኖላን የሆነውን እያሰላሰለ በእነዚህ ፈተናዎች ውስጥ ጥልቅ ድፍረት ማግኘታቸውን ተረዳ። ዓለም ታሪካቸውን ባያምነው እንኳን በመካከላቸው የፈጠሩት ትስስርና ያገኙት ጥንካሬ ለዘላለም አብሯቸው እንደሚኖር ተገነዘበ። ይሁን እንጂ ፊልሙ በሚያስደነግጥ ሁኔታ ይጠናቀቃል። ቆይተው ፖሊሶች ዋሻውን ለመመርመር ሲመጡ አንዱ ፖሊስ ወደ መጠለያው ጥልቅ ክፍል ውስጥ ገባ። የያዘው የእጅ ባትሪ ብልጭ ድርግም ብሎ ሲጠፋ ያ የታወቀው ዘግናኝ የአውሬ ድምፅ አዳራሾች ውስጥ አስተጋባ። አዲስ ጩኸት ተሰማ። ይህም አንድ የሌሊቱ ጭራቅ ቢሞትም የዋሻው ጨለማ አሁንም ሌላ ጥንታዊና የተራቡ ሚስጥሮችን እንደያዘ ያሳያል። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።